ከ37,000 በላይ የሆኑ ዓለም አቀፍ ብራንዶችን ይዞ 25 ሚሊዮን ትዕዛዞችን በቀን የሚያስተናግድና ወደ 200 ሚሊዮን ተጠቃሚዎች በወር አለው ቢባል አንድ የኦንላይን ሪቴል መተግበሪያ የምናስበው አንድ ነው አይደል? ማን ነው ብለን ነው የምናስበው? አማዞንን ወይንም እንደው አሊባባን ትንሽ ካሰብን አይደለም። በሀያት ሬጀንሲ እንግዲህ ዋይልድ ቤሪስ ከተለያዩ አይነት የኢንዱስትሪ ባለድርሻ አካላት ጋር የትውውቅና የመረጃ መስጠት ከዛም ደግሞ ጎን ለጎን ኦፊሻዊ የማስጀመሪያ ሁኔታ አካሂዷል። ይህንን እንግዲህ ያደረገው ዋይልድ ቤሪስ ሩሲያ ውስጥ ያለው ትልቁ የሆነ የኦንላይን ሪቴል መተግበሪያ ከዛም ደግሞ ጎን ለጎን ሎጂስቲክስ ወይንም የግብይት ሂደትን የሚያቀላጥፉ ስራዎችን የሚያሰራበት መተግበሪያውን ለአፍሪካ መጀመሪያ በኢትዮጵያ ለመጀመር ነው። ዓለም አቀፍ ግብይቶች እንግዲህ በጣም በዘመናዊ መንገድ በቴክኖሎጂ ታግዘው ቀልጣፋ፣ ምቹ እና ደግሞ በራችን ድረስ የመምጣት ሂደት አሳልፈዋል። ይሄ ግን እንደው ዝም ብሎ የተጀመረ ነገር አይደለም። ወደ ኋላ ብንመለስ ያው ሱቅ ሄደን መግዛታችን ብር ይዘን ከዛ እቃውን አይተን ያነበረ። አሁን ግን በተለያዩ የቴክኖሎጂ መሳሪያዎች፣ መተግበሪያዎች በመጠቀም ከቤታችን ቁጭ ብለን የምናደርገውና የምናዘው ነገር ሆኗል። ዛሬም እንግዲህ ስለ ዋይልድ ቤሪስ ላነሳ የፈለግኩት ዋይልድ ቤሪስ ባሳለፍነው ኖቬምበር 2025 ላይ ከኢትዮጵያ ኢንቨስትመንት ሆልዲንግስ ጋር የመግባቢያ ሰነድ ተፈራርመው ነበረ። ይሄም ደግሞ ምንድነው ዲጂታል ኢትዮጵያ 2030 የሚለውን መንግስታችን የያዘውን ስትራቴጂና እቅድ ለማቀላጠፍ ውጤታማና ስኬታማ ለማድረግ ከተደረጉ ስምምነቶች መካከል አንደኛው ነው። ያለውን ቴክኖሎጂ እውቀት ወደ ኢትዮጵያ ይዞ በመምጣት ለአፍሪካ ብቻ የመጀመሪያው የመዳረሻ ገበያ ብቻ ሳይሆን የኢትዮጵያንም የዲጂታል ትራንስፎርሜሽን ወይንም እቅዱን ለማሳካት የተያዘ ነበረ። ግን ይህን ሁሉ ከመጀመራችን በፊት እስቲ ዋይልድ ቤሪስ ምንድን ነው? ዋይልድ ቤሪስን ስናይ ሩሲያ ውስጥ የሚገኝ ትልቅ የመገበያያ መተግበሪያ ልንል እንችላለን። ድረገጽም አለው። ሆኖም ይሄ ለየት የሚያደርግበት መንገድ ምንድን ነው? 37,000 ብራንድ ብቻ መያዙ ሳይሆን የተለያዩ አይነት አህጉራት ብቻ ሳይሆን CIS የሚባለው ሪጅን ላይ ወደ 10 ሀገራት ላይ 200 ሚሊዮን ሰዎችን ነው የሚያገለግለው። 11ኛው ሀገር እንግዲህ ኢትዮጵያ ልትሆን ነው። ዋይልድ ቤሪስ የተጀመረው እንደ አውሮፓውያን አቆጣጠር 2004 ላይ ታቲያና ኪም በምትባል የእንግሊዝኛ ቋንቋ መምህር ነበረች ሞስኮ ውስጥ። እሷም እንግዲህ ወልዳ ቤቷ ውስጥ ተቀምጣ ልብሶችን ማዘዝ ወይም ልብሶችን መግዛት ፈልጋ ያ ነገር በጣም አስቸጋሪ ሆነ። ለምን አራስ ልጅ ይዛ ወደ ፈለገችበት ቦታ መሄድ ስለማትችል ይሄ ነገር እንዴት ነው እንደው መፍትሄ ሊኖረው አይችልም የሚለው ነገር ነው ይህንን ሀሳብ ወይም የዋይልድ ቤሪስ መነሻ ሀሳብ እንዲሆን የተደረገው። ከራሷ ችግር ተነስታ እንግዲህ ወደ ጀርመን ሪቴል ሾፖች ወይም የጀርመን ልብስ አምራቾች በመሄድ ኦቶና ኮይል የሚባሉ 2 አምራች ድርጅቶችን በመግዛት በጣም መሰረታዊ በሆነ ድረገጽ ወይም ዌብሳይት በመጠቀም ነው እነዚህን ለራሷ ጓደኞች፣ አካባቢዋ ላይ ላሉ ሰዎች ለሽያጭ ማቅረብ የጀመረችው። በዚህ የተጀመረው ግን እዚህ ጋር አልቆመም። 2009 እና 2010 ላይ ትልቅ የሆነ ሽፍት ነው ያደረገችው። ይሄም ምንድነው? 2008 ላይ በዓለማችን የምጣኔ ሀብት ሁነት ላይ የተፈጠረው ትልቅ ነገር አለ። ምንድነው? እሱም ትልቁ የፋይናንስ ቀውስ ወይም የፋይናንሻል ክራይሲስ ነው፣ በቤቶች ወይም በሞርጌጅ የተነሳ የመጣው። ይሄም ደግሞ ሲሆን በዓለም አቀፍ የሚደረጉ ግብይቶችና የንግድ ሂደቶች በጣም ተቀዛቅዘው ቆመው ነበረ። ይሄንንም በመጠቀም እንግዲህ አንድ ቦታ የሚገኝ ሰው አዞ እቃ ለማስመጣት በጣም ትልቅ ችግር ተፈጥሮ ነበረ። ይሄንንም እንግዲህ ለመፍታት አስባሷ ፍላት ሬት የሚባል ወይንም ከአንድ ቦታ ወደ አንድ ቦታ የሚካሄድበት ወይም የሚወሰድበት ክፍያ የተወሰነ እንዲሆን፣ ከዛም ጎን ለጎን ደግሞ ኦንላይን ግብይት ላይ ስናስቀምጠው ሁሌ የሚታሰብ ነገር አለ። ያዘዝኩት አንድ እቃ ነው፣ እኔ ጋር ግን የደረሰው ሌላ እቃ ነው የምንለው ነገር አለ። በጥራት ሊሆን ይችላል፣ በሳይዝ ሊሆን ይችላል፣ በተለያዩ ነገሮች። ይሄንን ግን ለማስቀረት የዋይልድ ቤሪስ መስራች ያደረገችው ምንድነው? ትራይ ኢት ቢፎር ዩ ባይ ኢት ይሉታል ፈረንጆች። ምንድነው? ፒክአፕ ፖይንቶችን በማዘጋጀት አንድ ሰው ያዘዘውን እቃ ሄዶ ይለካል፣ ከተመቸው ይወስዳል፣ ካልተመቸው ትቶት ይሄዳል። ይህንን ነገር በማስጀመሯም እንግዲህ ትልቅ ሬቮሉሽነሪ ወይም አብዮታዊ የሚሆን የኦንላይን ግብይት ስርዓትን ፈጥራለች። ከዛም ጎን ለጎን እንግዲህ ራሷ እያመጣች ፖስት በማድረግ ወይም ያንን መተግበሪያ በመጠቀም መሸጥ ነበረ። ከዛም በኋላ ደግሞ ማርኬት ፕሌስ ወደ መሆን ወይም የገበያ ቦታ ማድረግ ነው ዋይልድ ቤሪስን የሚቀጥለው እቅዷ የነበረው። ይህም 2016-2019 ድረስ ነው የተሄደው። ይህም የሆነው
አንድ ምርት ራሷ ብቻ ነበረች እዛ ጋር ሊስት የምታደርገው ወይንም መተግበሪያው ላይ ተቀምጦ ሰዎች እንዲገዙ የሚደረገው። አሁን ግን ያደረገችው የትኛውም ሶስተኛ ወገን ከእሷ ጋር በሚያደርገው ስምምነት ወይም ከዋይልድ ቤሪስ ጋር በሚያደርገው ስምምነት የፈለገውን ምርት አምጥቶ እዛ ላይ ሊስት ያደርጋል ወይ ፖስት ያደርጋል። የሚፈልገው ሰው ደግሞ ያንን ነገር ገዝቶ መጠቀም፣ ያን በሁለቱ መካከል ያለው ግብይት ላይ የራሷን የሆነ የትርፍ መጠን ይዛ የምትወጣ ይሆናል ማለት ነው። ይህንንም በማድረግ እንግዲህ ሩሲያ ውስጥ ሁለተኛ የሆነችው የሴት ቢሊዮነር ሆና ነበር 1920 ላይ። ከኮቪድ በኋላ ግን በጣም በሚገርም ሁኔታ 1.4 ቢሊዮን የነበራት ወርቱን ወደ 13 ቢሊዮን በማድረግ የነበረውን ድርጅቱን ራሱ ወደ 828% እድገት እንዲኖረው አድርጋለች። አሁን ባለችበት ሰዓት ግን የ7 ቢሊዮን የአሜሪካን ዶላር ወርት ወይንም ባለሀብት ነች። ታቲያና ኪም እንግዲህ ይህንን ዋይልድ ቤሪስን ጀምራ አሳድጋው ከዛም ደግሞ ጎን ለጎን ካሉ የኦንላይን ሪቴል ሾፖች ወይም መተግበሪያዎች ጋር አሳድጓለች። ትልቁ ግን የሎጂስቲክስ ፓወር ሃውስ ወይንም የዝውውር እንደው የምርት ዝውውርን ትልቅ ስርዓት በመፍጠር ነው ይህን የሚታወቀው ዋይልድ ቤሪስም። አንደኛው ግንና ትልቁ ደግሞ መፍትሄ ብለው ያመጡት ወደ በኋላ ላይ ያነሳዋለሁ ቦታዎች ወይንም አድራሻ አቀማመጦች በትክክል ይሄ መንገድ እንደዚህ ቦታ ላይ የማይባሉ ቦታዎች ላይ ራሱ እንደ ትልቅ መፍትሄ የተደረገው ቅድም ያነሷቸው ፒክአፕ ፖይንቶች ወይንም ሄደው መውሰድ መቻላቸው እንደ ትልቅ ማረሚያ ወይም ማስተካከያ አድርገውታል። ዋይልድ ቤሪስ እንግዲህ አፍሪካ ውስጥ ለመግባት መጀመሪያ ኢትዮጵያ መጥቷል። ወደ እንደው ባሉ ዘገባዎች በ100 ሚሊዮን ዶላሮች የሚቆጠሩ ኢንቨስትመንት እንደ ኢኒሻል ወይም እንደ መጀመሪያ ይደረጋል። ይህም ደግሞ እያደገ ሲመጣ የአፍሪካን አህጉር ውስጥ ገብቶ በተለያዩ ኬንያ ላይ፣ ናይጄሪያ፣ ሴኔጋል፣ ሳውዝ አፍሪካ ላይ ለመግባት እቅድ ይዘዋል። ኢትዮጵያ ከቅርብ ጊዜ ወዲህ የተለያዩ አይነት የዲጂታል ትራንስፎርሜሽን ወይም ለውጦችን በእቅዶች እያስተካከለች ነው። ይሄም እንግዲህ አንድ መጥቀስ የምንችለው የሞባይል ማኒን፣ ኢኮሜርስን፣ የተሳለጡ ደግሞ የክፍያ ስርዓቶችን ማስተካከል ነው። ይሄ እንደ ጅምር ጥሩ ሆኖ ሳለ ዋይልድ ቤሪስን ግን የሚያክል ድርጅት ደግሞ በሚመጣበት ወቅት ምን አይነት ዝግጅቶች መደረግ አለባቸው? ዝግጅቶቹ ብቻ ሳይሆን ደግሞ ዓለም አቀፍ ንግድ ሲባል የተለያዩ ችግሮች አብሮ የሚነሱ አሉ። የክፍያ ስርዓትን ማንሳት እንችላለን። ቅድም ያነሳሁት ደግሞ አለ። የአድራሻዎቻችን በትክክል አለመቀመጥ እንደ ችግሮች ይነሳሉ። ከመንግስት አንጻር ታዲያ እነዚህ ነገሮች የማስተካከያ ስራዎች እየተሰሩ ካልሆነ ዋይልድ ቤሪስን የሚያክል ትልቅ ድርጅት ኢትዮጵያ ውስጥ መግባቱ ብቻ እንደ መፍትሄ ሊቀመጥ አይችልም። በእኛ መንግስት በኩል እንግዲህ እየተደረገ ያሉ የተለያዩ ስራዎች አሉ። ኢኮሜርስ መንግስት በተለየ አቴንሽን የሰጠው ስራ ነው። እንደምታውቁት አሁን ዲጂታል ኢትዮጵያን በተለይ 2030ን በተለየ መልኩ ኢኔብል ለማድረግ ነው። ምክንያቱም ንግድ ሁሉንም ሰው የሚያገናኝ ስለሆነ ዲጂታልን ወደ ንግድ አመጣችሁት ማለት ኤቭሪዋን ወደ ዲጂታል ይመጣል ማለት። ስለዚህ አንዱ ትልቁ ስራ ይሰራ ብለን የምናስበው ዲጂታል ኢትዮጵያ ብለን ስናስብ አንዱ ኢኔብለር ይሄው ኢኮሜርስ ነው ማለት ነው። በሌላ በኩል ደግሞ የኛ ኢኮሜርስ እንደምታውቁት አሁን ዘመን ገበያ አለ፣ ሀገር ውስጥ በስፋት ይሰራበታል፣ ትልልቅ ሰክሰሶችም አሉ። ግን ወደ ውጪ ገና አልመጣም። ገና የመጀመሪያ ነው። አሁን ዋይልድ ቤሪስ ወደ እንግዲህ አራሻ እና ሌሎች 10 ሀገሮች ፕሮዳክቶቻችንን ኤክስፖርት ልናደርግ ነው ማለት ነው። ስለዚህ በጣም ኢንትረስቲንግ እና ደግሞ ደስ የሚለው ነገር ምንድነው? ከዚህ በፊት ኤክስፖርት የምታውቁት በበልክ ነው አይደል? ሰፋፊ ነው ላይክ በኮንቴነር ምናምን። አሁን ግን 2 ኪሎ መሸጥ ትችላላችሁ፣ 3 ኪሎ። ይሄንን አጠቃላይ ፕሮሰስ በጣም ሲምፕል ስለሚያደርገው ኤኒዋን እዚህ ኤክስፖርት ማድረግ አቅም አልነበረኝም የሚል ባለ ሱቅ ሁላ መሸጥ ይችላል ለ80 እና ምናምን ሚሊዮን የዋይልድ ቤሪስ ከስተመርስ ማለት ነው። ስለዚህ ትልቁ ነገር በአንድ በኩል ዲጂታል ኢትዮጵያን የማሳካት ጉዳይ ነው፣ ምክንያቱም ሁሉንም ሰው ወደ ንግድ ስለሚሰበስብ። በሌላ በኩል ደግሞ ኤክስፖርታችንን የማሳለጥ የማሳደግ ጉዳይ ነው ማለት ነው። አንዱ ትልቅ ኢኒሼቲቭ የአድራሻ ሲስተም ነው። ኦልሬዲ ፓይለት ተደርገዋል። በደብረ ዘይት አካባቢ ይሄ ነገር ፓይለት ተደርጎ ሰክሰስፉሊ ታይቷል። እነሱን የማስፋትና በሀገር ደረጃ የማድረግ ስራዎች እየሰራን ነው። አይ ቲንክ በቅርቡ ሰክሰስፉል ይሆናል ብለን እናስባለን። የመንግስት ድጋፍ ብቻ ሳይሆን እንግዲህ ዋይልድ ቤሪስ መጥቶ ወደ ኢትዮጵያ ሲመጣ ነጋዴዎች ኢንትረስትድ ሆነው ወይም ፍላጎት አሳይተው ምርቶቻቸውን የዋይልድ ቤሪስ መተግበሪያን ድረገጽን ተጠቅመው ወደ ሩሲያ እና ሌላ መዳረሻ አገራት ላይ ማስቀመጥ መቻል አለባቸው። ይሄም ደግሞ ጥሩ የሆነ ግንኙነት ዛሬ እንግዲህ በተደረገው ሁነት ላይ ማየት እንደተቻለው የተለያዩ ነጋዴዎች ከዋይልድ ቤሪስ ጋር ያላቸውን አጋርነት ለመፍጠር ስራ እየሰሩ ነው። በዚህ መልኩ እንግዲህ መንግስት የማበረታቻና ይህንን የሚያግዝና ውጤታማ የሚያደርግ የሚያስችሉ ፖሊሲዎችን መቅረጽ አለበት። እንደ ተቋም ንግድና ቀጣናዊ ትስስር ሚኒስቴር ይሄን ስራ
ስራዬ ብሎ የተለያዩ የካምፔኒንግ እና እነዚህ ላይ የማብቃት ኢቭን ሴለሮችን የማገዝ ስራ ይሰራል። በሌላ በኩል ደግሞ ላኪሊ እንደዚህ አይነት ትልልቅ ካምፓኒዎች ሲመጡ እንደዚህ አይነት ስትራቴጂ ያስፈልጋል ብለው ይመጣሉ አሁን እንደሰማችሁት። ስለዚህ ዛሬ ንግድ ጀምራለሁ ብሎ የሚል ሰው እንዴት ነው ፓኬጅ የማደርገው እንዴት ነው ምልከው አይጨነቅም። ኦኬ ኢሚዲየትሊ ቡናው ለምሳሌ ከሆነ ቡናን ይዘና መሸጥ ነው። ፎርዛት ማተር ዩ ዶንት ኒድ የራሳችሁ ቡና እንደማንኛውም ሱቅ የተለያዩ የታወቁ ፕሮዳክቶችን ሰብስቦ መነገድ ይቻላል እንደማንኛውም ላይሰንስ አውጥቶ አይደለ። ስለዚህ ይሄን ሁሉ ፋሲሊቴት ያደርጋሉ ማለት ነው። ይሄ እንግዲህ የተለያዩ የራሱ ስኪል ይፈልጋል። አሁን ሲምፕሊ ብድግ ብሎ የሚሸጥበት አይደለም። ይሄን ስኪል ግን ወደ ሻጩ አንተ ቻለው ብለን ብናመጣው will be impossible። ስለዚህ ይሄን በሙሉ ፕሮሰስ ማገዝ አለብን ብለው ቲም አደራጅተዋል። እነሱ ብቻ አይደሉም፣ እኛም እንደ መንግስት ይሄን ማገዝ እንፈልጋለን። አላማው ዞሮ ዞሮ ኤክስፖርታችንን በተለየ መልኩ ማሳደግ ደግሞ ዊካን እሱን ለማድረግ ብዙ ሰዎችን ማገዝ እንችላለን። ይሄ ኢኮሜርስ ባይዘው በዓለም ላይ የተለየ እድገት ነው የሚያመጣው። ሶፋር ላክ ማድረጋችን አንላኪ መሆናችን። ከዓለማችን አንድ ጫፍ ወደ ሌላኛው ጫፍ የተለያዩ ምርቶች ይጓጓዛሉ፣ ግብይቶች ይፈጸማሉ። እነዚህን ደግሞ ግብይቶች ለማሳለጥ ቀልጣፋና ምቹ ለማድረግ የተለያዩ መተግበሪያዎች አሉ። እነዚህን ስናስብ እንግዲህ በጣም ወደ ጭንቅላታችን የሚመጡት በስፋት ጥቅምም ላይ ስለሚውሉ አማዞንና አሊባባን ነው። ዛሬ ግን ሀያት ሬጀንሲ ላይ የሩሲያ ትልቁ የሆነው ሪቴለር እንደው ችርቻሮ ማለት ስለማልፈልግ ነው፣ ግን የሪቴለር ኦንላይን መተግበሪያና ፕላትፎርም ሶፍት ሎንች ወይንም አጀማመር አይተናል። እንግዲህ አሁን የምገኘው ከአቶ ብሩክ ገነነ የዋይልድ ቤሪስ በኢትዮጵያ ካንትሪ ማኔጀር ጋር ነው። መጀመሪያ ወደ ኢትዮጵያ እንኳን ደህና መጣችሁ። አመሰግናለሁ። እሺ እስቲ ዋይልድ ቤሪስ ወደኋላ 2004 እንደ አውሮፓውያን አቆጣጠር ነው የተመሰረተው። አሁን 37,000 በላይ ዓለም አቀፍ ብራንዶችን ይዟል። ቅድምም እያሳያችሁ እንደነበረው 25 ሚሊዮን ያላችሁ ካልተሳሳቱ ዴይሊ በቀን 25 ሚሊዮን ግብይቶችን ወይም ትዕዛዞችን ትቀበላላችሁ። ኦኬ እስቲ እንግዲህ ይሄንን ያህል አቅም ያለው ድርጅት ወደ ኢትዮጵያ ሲገባ በምን ደረጃ በምንስ ኬፓቢሊቲ ነው? ጀመር እናመሰግናለን። እኛም እናመሰግናለን። አሁን ዋይልድ ቤሪ እንዳልከው ከኦልሞስት ከ20 ዓመት በላይ የስራ ልምድ ያለው በተለይ ሰክሰስፉል የሆነ ካምፓኒ ነው። ኦልሞስት አሁን በቁጥር ደረጃ ለመነጋገር ያለው ኦልሞስት በወር እስከ 81 ሚሊዮን የሚያህል ሰው ቪዚት ያደርገዋል። ጀስት ዌብሳይት አፕ ኤንድ ኤቭሪቲንግ ማለት ነው። ዴይሊ ኦልሞስት ከ25 ሚሊዮን በላይ ኦርደሮችን ሰርቭ የሚያደርግ ነው። የአዲስ አበባን ፖፑሌሽን 5 እጥፍ በለው በቀን ማለት ነው። አሁን ኢን ሚሊየንስ ነው ኢንቨስት ተደርጎ ወደ ኢትዮጵያ ማርኬት መግባት የተፈለገበት። ያ ሪዝን ምንድነው? አሁን አጠቃላይ ያለው የዲጂታል ኢኮኖሚው እድገት፣ አጠቃላይ ኢትዮጵያ እድገት ሁሉም ነገር ታይቶ ፕላስ ኢትስ አ ጌትዌይ ፎር ዘ ሬስት ኦፍ አፍሪካ ነው መወሰድ የተፈለገው። አፍሪካ የመጀመሪያቸው ነው። ኦልሞስት 9 ሀገራትን ነው ከዚህ በፊት ሲሰሩባቸው 9ም ላይ ሰክሰስፉል ናቸው። ኦልሞስት ራሽያ ላይ ከ47% በላይ የሚጠጋውን ማርኬት ሼር የያዘው ዋይልድ ቤሪስ ነው በሪቴል ትሬድ ነው ኦልሞስት። እና ያንን ኤክስፒሪየንስ እንዴት ነው ወደ አፍሪካ ማምጣት የሚፈልግ ዴማንድ አለ። ኢትዮጵያ ውስጥ አሁን ለየት የሚያደርገው ምንድነው? ተለምዷል። ኢኮሜርስ የሚለው ሀሳብ ጀስት ኦንላይን ግብይት በሚለው ፌስቡክ ማርኬት ፕሌስ፣ ቲክቶክ፣ ቴሌግራም ኤቭሪባዲ ዩዝ ያደርገዋል። ኢትስ ጀስት ኢንፍራስትራክቸር ተደርጎ አት ዲስ ስኬል ቢግ ካምፓኒ የለም ነው። ኦፍኮርስ አገሪቱ ውስጥ ያሉ የተለያዩ ካምፓኒዎች አሉ፣ እየጀመሩ ያሉ ከጀመሩ የተወሰነ ጊዜ ቆየዋሉ። ነገር ግን ይሄ ምንድነው ውጪ ሰክሰስፉል ስታርታፕ አይደለም። ይሄ ካምፓኒ ኢትስ ኦልሬዲ ኤክስፒሪየንስድ የሆነ ከ20 ዓመት በላይ ልምድ ያለው ኢን ሚሊየንስ ኢትዮጵያ ውስጥ ኢንቨስት አድርጎ ነው አሁን እየጀመረ የሚገኘው ማለት ነው። እንግዲህ አብዛኛውን ጊዜ የዓለም አቀፍ ግብይትን ስንመለከት ኢምፖርት ኤክስፖርት ሲባል ኢምበልክ ወይም በብዛትን ነው የምናስበው። ኮንቴነር አለ፣ የመርከቦች ጉዞ አለ። እነዚህ የእናንተ ደግሞ በጣም ለየት ያለ ነው። ሪቴል ሆኖ ማህበረሰቡን ወይንም ሸማቹን ቀጥታ ከአምራች ጋር ወይንም ከአከፋፋይ ጋር የሚያገናኝ ነው። ምን አይነት ሞዴሎች ነው ያለው? እስቲ ዋይልድ ቤሪ ኢትዮጵያ ውስጥ ኢምፕሊመንት የሚያደርገው? አሁን እንደ ስታርት we're thinking of 3 different categories ይዘን ነው የምንገባው። የመጀመሪያው እንዳልከው ኤክስፖርት ነው። ኤክስፖርት ሚኒንግ እዚህ ያሉ የተለያዩ ቢዝነሶች አሉ። they are capable of actually ምን የመሰለ ሌዘር ይዘዋል፣ ምን የመሰለ የተለያዩ ፕሮዳክቶች ቡና ባልትናዎቻችንን ጨምሮ ማድረስ ይፈልጋል። ዴማንድ አለ ይታወቃል። እነሱ በተለያየ አጋጣሚዎች በሶሻል ሚዲያ through Facebook, Telegram with people they know they have been trying to send it
you already know that process. So ያንን ፕሮሰስ how can we make it legitimize እንዴት እናድርገው? ፎርማል ወይ መደበኛ በሆነ መንገድ እንዴት እናድርገው? ከዛ ለተቀሪው ዓለም እንዴት እናድርሰው? አሁን እንደ ስታርት እኛ ኦፕሬት እያደረግንባቸው ያሉ አገራት ላይ አቬይለብል እናደርገዋለን ኤክስፖርቱን ማለት ነው። ሁለተኛው ኢምፖርት ነው። ኢምፖርት ሚኒንግ ምንድነው? እንደ ገዢ እና አብዛኛው ገዢ የውጭ ፕሮዳክቶችን ለምሳሌ ቅድም ያነሳቸው አማዞን፣ አሊኤክስፕረስ ኤኒቲንግ ኢቨን ዋይልድቤሪ ማዘዝ ብትፈልግ somehow the logistics, the payment, everything is difficult. So Wildberry is solving that problem. ሶልቭ እያደረገው ሁለተኛው ሞዴል ምንድነው? ኢምፖርት ነው። ሶስተኛው ደግሞ የሀገር ውስጥ ቀጠናዊ ትስስር ነው የሚኖረው። ያ ማለት የተለያዩ የአምራቾችን እንዴት አድርጎ ነው ተቀሪው እዚሁ ላለ ሎካል ማርኬት ማቅረብ የሚቻለው። ፌስቡክ ማርኬት ፕሬዘንት ሌጂቲማይዝ አድርገው እንዴት ነው በተሻለ መንገድ የሚሆነው? ሶስቱን ሞዴሎች ነው እንደ ጅማሮ አሁን የምንጀምርባቸው ሶስት ሞዴል እነሱ ናቸው። አሪፍ። እንግዲህ እነዚህ ግብይቶች ሁለት ነገር አለ። አንደኛውን ላስቀድም፣ የክፍያ ስርዓት፣ ሌላኛው ደግሞ የአድራሻን ነገር። እስቲ በክፍያውን ጀምርና የክፍያ ስርዓታችን በጣም ዘምኗል፣ በጣም ተሻሽሏል። አሁንም ግን የሚቀረው ነገር አለ። ምንድነው? ኢትዮጵያ ውስጥ ሆነ የውጭ ክፍያዎች ለማድረግ ስቲል በሬሚታንስ በጣም ይከብዳል። እዛም ደግሞ ሀገር ያለ ኢትዮጵያ ላለ ሰው ደግሞ ለመክፈል የውጭ ምንዛሪውም ደግሞ ልዩነቱ ስላለ ትንሽ ክፍተት አለ። የፔመንት ስርዓቱ ለየት ይላል ወይስ አሁን ያለውን ነገር በማዘመን ለመሄድ ነው? የፔመንት ስርዓት is one of the problems solve መደረግ ያለበት ኢሹ ነው። one of the things we're trying to do and solve ታክል እያደረግን ያለ ነው። አንድ ሜጀር ፕሮብለም እሱ ነው። we'll be working with different banks and also fintechs ኢንተግሬት አድርገን የምንሰራቸው ይሆናሉ። እንደ ፕሮብለም ራሱን የቻለ ፕሮብለም አለበት። just to correct you, this event is not a soft launch ብቻ ሳይሆን we're just giving information የተለያዩ ቬንደሮችን እንዴት አድርገን ነው ሴለሮቹን ኦንቦርድ ማድረግ የምንችለው፣ ምን ማግኘት ይችላሉ፣ ይህን ኢንፎርሜሽን ነው ዛሬ የሰጠናቸው። ኦንቦርድ እናደርጋቸዋለን። we have tried to prepare ክሊር የሆነ ጋይድላይን እናስቀምጣለን። አኮርዲንግ ከህጉ አኳያ እንዴት ነው መስራት የሚቻለው፣ እኚህን ነገሮች እያጠራን እያስተካከልናቸው። ፔመንቱንም it's one of the biggest problem that we are trying to solve. Wildberry ቅድም እንዳልኩ ነው it's the most experienced የሆኑ people packed የሆነ ነው። እዚህም ሎካሉ ላይም እኔና የተለያዩ ኤክስፒሪየንስ እዚሁ ማርኬት ላይ ኤክስፒሪየንስ ያላቸው ሰዎች ነን እየሰራን የምንገኘው እና ያንን ሶልቭ ማድረጋችን የማይቀር ነው የሚሆነው። ምክንያቱም ሜጀር ፕሮብለም that we need to solve how የሚለውን አብረን የምናይ ይሆናል። በጣም አሪፍ። የአድራሻስ ነገር አድራሻ ላይ ደግሞ ስንመጣ እንግዲህ እኛ ሀገር ላይ ያው እንትን ዳቦ ቤትን አየው አይደል? ከሱ ጋር ትንሽ ጥፍ ስትል ነው የተለመደው። ኢቭን የተለያዩ የምግብ ዴሊቨሪ አገልግሎቶች ስንጠቀም እናንተስ እንዴት ለማድረግ ነው? ለምን ሸማቹ ጋር ወይም ላስት ማይል ዴሊቨሪ ላይ ስትደርስ እንዴት ነው? ምንድነው one of I think ትልቁን ነገር ወደዚህ ይዘን የምንመጣው ራሽያ በነበረበት አጠቃላይ እየሰራንባቸው ከነበሩ ኦፕሬት ስናደርግባቸው የነበሩ ቦታዎች ላይ ዋይልድቤሪ ለየት የሚያደርገው የታፍ እንዳልኩ ከ94,000 በላይ የሚጠጉ ፒክአፕ ሎኬሽኖች አሉ which makes the logistics much easier። አስበው ከሆነ ሰዓት በኋላ በዚህ ታጥፈ ሳይሆን ከዋይልድቤሪ ካለበት ቦታ አጠገብ እያለን የምንመጣበት we solve the logistics bigger issue ፒክአፕ ሎኬሽን መኖሩ ያንን እያንዳንዱ ቅርብ ብለን እኛ ከምናስተካክላቸው ቦታዎች ላይ እናስተካክላቸው ምቹ ብለን የምናስባቸው ቦታዎች ላይ የተለያዩ ፒክአፕ ሎኬሽኖች ይቀመጣሉ። ሌላኛው ፕሮብለም እዚህ ጋር የሚኖረው ምንድነው? አብዛኛው ገዢ ምንድነው ችግሩ? ሪተርን ፖሊሲ አለ። ሪተርን ነው ልብስ ገዛ መመለስ አልቻልክም። ፒክአፕ ሎኬሽኖቹ ይሄንንም ሶልቭ የሚያደርግ ነው የሚሆነው ማለት ነው። እያንዳንዱ ፒክአፕ ሎኬሽን ላይ you'll have your own box, there's a way we will be operating ማለት ነው። ትለካለህ፣ አልበቃህም ማስቀምጠህ መሄድ ነው። ትፈልገዋለህ ይዘህ መሄድ ነው። ፐርቼዝ አድርገዋል። ፒክአፕ ሎኬሽኖቹ will be solving the biggest problem ማለት ነው። እንደ ፊቲንግ ሩም የሚጠቀሙበት that's what made Wildberry the biggest in Russia እና ያንን ሞዴል መጠቀሙ ነው ለየት ያደረገው ማለት ነው። እኛ ሀገር ያለውንም የሎኬሽን ፕሮብለም and everything will be solving according to that ማለት ነው። አሪፍ። እንግዲህ ዛሬ ያለው ሁነት መረጃ ለመስጠት ነው አንደኛ። ሁለተኛ ደግሞ ከእናንተ ጋር ወደፊት አጋር ሆነው ሊሰሩ የሚችሉ ነጋዴዎችን፣ ወጪ ንግድ ላይ የሚሳተፉ የተለያዩ ቅመማ ቅመም ማለት ትችላለህ፣ ቡና፣ ልብስ ምናምን ሜድ ኢን ኢትዮጵያ ኢትዮጵያ ውስጥ የተመረቱ ምርቶችን ወደ ውጭ ሀገር ለመውሰድ ወይም ፓርቲኩላርሊ ወደ እነዛ 9-10 ሀገራት ላይ ለማዳረስ ነው። አንደኛ ነጋዴዎቹ በምን መልኩ ነው የሚመረጡት? ሪክሩት ሲደረጉ ከእናንተ ጋር ደግሞ አጋርነት ለመመስረት ምን አይነት ቅድመ ሁኔታዎች አሉ? አሁን ባለበት ደረጃ እንደ ማንኛውም ቢዝነስ የትኛውም ቢዝነስ አንድ ቦታ ላይ ስታስቀምጠው ህጋዊውን አግባብ መከተል ግድ ይለዋል። ላይሰንስ ሊኖረው ይገባል። የተቀሩት ግን ስሞል ቢዝነስ የምንላቸውን እንዴት አድርገን ነው ኦንቦርድ የምናደርገው? we'll have our own requirement ግዴታ ወደዛ ሲስተም ውስጥ ልንከታቸው ግድ ይላል። የሚያስፈልገውን ስልጠና፣ የሚያስፈልገውን ትሬኒንግ፣ ኢኩፕ ማድረግ ያለብንን ነገር በሙሉ ኢኩፕ እናደርጋለን። አለው እንደ ወይ እነሱንም ብቁነታቸውን ካረጋገጥን በኋላ
አድ የምናደርግበት። ምክንያቱም you have to filter out what you're putting there. So that's how we proceed እንደዛ ነው ፕሮሲድ የምናደርገው ማለት ነው። በጣም አሪፍ። እንግዲህ ዛሬ 15/04/2026 ነው አይደል? ኤፕሪል 15 ሶ የመጀመሪያው የመጨረሻ ጥያቄ ላድርግልህና የመጀመሪያው ፒክአፕ ፖይንት በዋይልድ ቤሪ ብራንዲንግ የትና መቼ እንጠብቅ? አሁን በዋይልድ ቤሪ ብራንዲንግ ይሄ ነው የምልህን ስፔሲፊክ ሎኬሽን something will be seeing along the way ይሆናል። ለአሁኑ ግን ኢትዮጵያ ፖስታን ነው የምንጠቀመው። ኢትዮጵያ ፖስታን ተጠቅመን ነው የምንቀጥለው እና የትና እንዴት ይሆናል የሚለውን አብረን ከላውንቹ ጋር የምናሳያችሁ ይሆናል። the big launch will be coming soon። በጣም አሪፍ። እናመሰግናለን አቶ ብሩክ፣ እናመሰግናለን። ሻባት። የዛሬ ሃሽታግ ሽቃላ ይሄን ይመስል ነበረ። እስከሚቀጥለው ሳምንት መልካም ጊዜ